ዝም ብለን ተደላድለን እንድንኖር አልተፈቀደልን። በንፍሮ ብኩርናውን ሲሸጥ እንመለከታለን። ክርስቶስ በሞቱ ሞትን መደምሰሱን የበለጠ ምንዘምርበት ዕለት ነው። የክርስቶስ መስዋዕትነት የሰጠን የህሊና ሰላም ከሰላሞች ሁሉ በላይ የሆነ ሰላም ነው። ጸሎተ ሐሙስ ብዙ ነገሮች የሚታሰብ ሕጽበተ እግር ይታሰባል። የእስራኤል ከግብጽ መውጣት ይታሰባል። ብዙ ነገሮች ነው ተደራርበው ያሉበት ነው። ምሴተ ሐሙስ ይታሰባል። ቅዱስ ሥጋውና ክቡር ደሙን የሰጠበት የጌታ መያዝ በጌቴሴማኒ የጸለየው ጸሎት ይታሰባልና በአንድ ዕለት ውስጥ ብዙ ነገሮች የሚታሰቡበትና ብዙ መልእክቶች የሚተላለፉበት ነው። እንደተባለው በተለይ የእስራኤል ከግብጽ መውጣት ብዙ ነገሮችን የያዘ ነው። ምክንያቱም ጥላ ነው። የአይሁድ በዓላት አሉ፣ 7 በዓላት ወደፊት እንደውም ብናነሳቸው ጊዜ ካለን 7ቱ የበዓላት የመጸውና የጸደይ በዓላት በሙሉ ክርስቶስ ሊፈጽማቸው ላሉት ነገር ጥላዎች ነበሩ። የጸደይ በዓላት በዘመነ ስጋዌው ለፈጸማቸው ናቸው። የመጸው በዓላት ግን ጥላነታቸው ከዚህ በኋላ ከእርገቱ በኋላ ምጽአቱን የሚያመለክቱ ናቸው። እና እነዚህ በዓላት በጣም እና አንደኛው እስራኤል የበጉን ደም በመቃንና በጉበናቸው ቀብተው መልአከ ሞት ያንን እያየ የግብፃውያንን በኩር የቀሰፈበትንም ነገር እናያለን። ለጊዜው ያ ተደርጓል። ፍጻሜው ግን በበግ ወልደ እግዚአብሔር ደም ዓለም መዳን ያመለክታል። ሞተ በኩር ሲመጣ ከግብፅ ተቻኩለው እንዲወጡ ነበር የታዘዙት። ያን ጊዜ ቶሎ ፈጥኖ ሊደርስ የሚችሉ ጥራጥሬዎችን ለጉዟቸው እንዳዘጋጁ የሚነገርበት አንዱ ክፍል ነው። ሁለተኛውና ግን ትልቁ ትውፊት ይሄ ንፍሮ፣ እነዚህ የሐዘን መብሎች ይባላሉ። ይሄ በጥንታዊት ሰነዶች ነው ያለው። አሁን ለምሳሌ ልብ ብለን ስናይ ለምንድነው ሁሌ ንፍሮ የሚበላው ለቅሶ ቤት? ዝም ብለን እስቲ እናስበው። ምንድነው ኮዙ? ምንድነው መነሾ ብለ ስታስብ ይሄን ነገር ልታገኝባቸው የምትችላቸው ነገሮች በጣም እንደነ ያሻር አይነት መጻሕፍት ናቸው። የጥንት ትውፊት በጣም ብዙ ታውዘንድ ሲርስ ያቋረጡ ናቸው። ለምሳሌ በንፍሮ ብኩርናውን ሲሸጥ እንመለከታለን አይደል? የሰው ምንድነው የሐዘን መብል ነው። ይስሐቅ በአብርሃም ሐዘን ሲያዝን የሚመገበው እና በዛ ዘመን የነበሩ ሰዎች በሐዘን ሰዓት ይመገቡት የነበረው መብል እንደሆነ ያስረዳል። የሚገርመው በጣም እና ያሻር መጽሐፍ እና ይሄ ትውፊት አይሁድ በሙሉ ብታነባቸው ይሄ ምግብ ይገኛል እና የሐዘን ነው። በቃ የለቅሶ ነው፣ የእንባ ነው። እንባ አድርቅ ነው። ዛሬም ድረስ ሰዎች ቀብረው ሲመለሱ እጃቸውን ታጥበው ይቅሙታል። ይሄ ማለት ምን ያህል የብሉይ ኪዳኑ ከሐዲስ ኪዳኑ ጋራ ተዋህዶ ተሰናስሎ እንደ መኪናና እንደ ከላይ እንዳለው መሪና እንደ ሞተሩ ወይም እንደ ሰምና እንደ ፈትል ተጣምተው ተዋህደው ያሉባት ሀገር መሆኗን ያመለክታልና እነዚህ ነገሮችን ሁሉ የሚያሳስብ ጭምር ነው። የቂጣ በዓሉንም ጭምር የሚያሳስብ ቂጣ ህብስት የሚደረግበት አጋጣሚ አለ። ምንድናቸው እነዚህ መደረጋቸው? አሁን በሐዲስ ኪዳን ለተከናወነው ነገር ሁሉ ጥላ ነበሩ ለማለት ነው። ጥላ ነበሩ። መጻጻ እንደሌለው እንዳልነበረ ሁሉ ክርስቶስ ሙስና መቃብር እንደማይስማማው የሚወክሉ ነበሩ። ከዛ የበኩራት ቀን ደግሞ እሁድ ላይ ተነስተዋል። ይሄ ሁሉ በሙሉ በምንመለከታቸው ጊዜ የሚከናወኑ ነገሮች ሁሉ በትውፊት በየቤቱ የሚደረጉት መሰረታቸውን ብሉይ ኪዳን ላይ አድርገው ግን አማናዊ ትርጓሜያቸው አዲስ ኪዳን ላይ የተገለጡ ናቸው። ዛሬ 3 ነገሮች አሉ። ቀዳም ስዑር አንደኛው ከመሻር ጋር ይያያዛል። ምንድነው የተሻረው? ሲሮ ሞተ ይላል እዝል ቅዱስ ያሬድ። ሞትን ሻረ ማለት ነው። በሞቱ አሞቶ ለሞት ነው። ሞት የተሻረበት የክብር ባለቤት ጌታችን ወደ በሐዲስ መቃብር ያደረበትና በመቀበሩ ሙስና መቃብር የጠፋበትን ነገር በአካለ ነፍስ ወርዶ ነፍሳትን ነፃ ያወጣበት እነዚህ ነገሮች ስለሆኑ ሞት መሻሩን በክርስቶስ በሞቱ ሞትን መደምሰሱን የበለጠ ምንዘምርበት ዕለት ነው። በሞቱ ለሞት ደምሰሶ ትምህርተ በዋጠዋት ላይ በተለይ ሲሮ ሞተ ሞትን ሻረ የሚለው ዝሉ። ሌላው ደግሞ በጣም የሚገርመው በጾምነት የምትሻር ናት። ቀዳም ስዑር ዓመት እስከ ዓመት እንትን እንላታለን። ያው ከቅዳሴ በኋላ እህል ውሃ እንቀምሳለን። ያን ቀን ግን እንጾማታለን። ሚዜዎቹ ይጾማሉ። ሙሽራው ከነሱ ከተለየ በኋላ እንዳለ በሞት ከተለያቸው በኋላ ሐዋርያት ስላልበሉ እኛም እህል ሳንቀምስ
ጾምነቷ ይሻራል። ሌላው ውስተ ብሔር ስዑር ይሉታል ሊቃውንት። ስዑር ማለት ለምለም ማለት ነው። ዳዊት እንዳለው አንዱ አስረጅ ነፍሳት ከ5500 ዓመት የሲኦል እሳት ወጥተው ለመጀመሪያ ጊዜ በአካለ ነፍስ ወደ ለመለመችው ርስታቸው ወደ ገነት የሚገቡበት ዕለት ነው እና እነዚህን ሁሉ ነገሮች በዛ ሁሉ እናስብበታለን። ቄጠማውም ተመሳሳይ ነው። ካህናት ይህን የምስራች ሄደው ለምእመናን ያበስራሉ። ልክ የኖህ ርግብን መስለው ነው። ሐጸመያህ ነትገመያህ የጥፋቷ ነጠበ ጎደለ ብላ በአፏ የወራ ቀንበጥ ይዛ እንደተገኘች በክርስቶስ መስዋዕትነት የሲኦል ባህር መሻሩን መጥፋቱ መደምሰሱ የምስራች ብለው ለልጆቻቸው ይሰጣሉና ይሄ ሁሉ ነገር ስንመለከት እጅግ የሚያስደስት የክርስቶስ ሕማማተ መስቀሉን፣ ስቅለቱን፣ ትንሣኤውን እንድናይ፣ እንድናደምጥ፣ እንድናሸት እንዲዋሃደን የሚያደርግ ስዕላዊ መግለጫ ሆኖ ግን እውነት እንደሆነ እንደው ልንረዳው ይገባል የሚል እምነት አለ። መጀመሪያ የክርስቶስ መስዋዕትነት የሰጠን የህሊና ሰላም ከሰላሞች ሁሉ በላይ የሆነ ሰላም ነው። የሰጠን ውሳጣዊ ረፍት ከረፍቶች በላይ የሆነ ረፍት ነው። ነፃነት እንድናስብ ከቀንበር ነፃ መሆናችን እንድናስብ አድርጎናል። ሞትን እንዳንፈራ አድርጎናል። ትልቁ ነገር በሞቱ ሞትን በመሻሩ ድሮ ሞት ይፈራል እኮ። አንድ ሰው እኮ ወደ የሞት እንቅልፍ ላይ ሆኖ መልአከ ሞት ሲመጣ ነፍሱን ከስጋው ባሰቃቂ ሁኔታ ሲለየው፣ ስጋው በመቃብር ሲጣል፣ ነፍሱ ወደ ሲኦል ስትወረወር የመጨረሻዎቹ ሰዓቶች ሁሉ ጭምር አስፈሪ ነበሩ። አሁን ግን አጥበን ገንዘን ስመን ዘምረን የምንለየ ሆነናል። የሰጠን ሰላም በምድር ላይ ስንንቀሳቀስ ከዲያብሎስ እስራት ስለፈታን የምንንቀሳቀሰው መንቀሳቀስ ሁሉ በብዙ ሰላም፣ በብዙ እፎይታ፣ በብዙ ነፃነት በምህረት ዓመት ውስጥ እየተጓዝን እንደሆነ እናስባለን። በዓመተ ፍዳ በዓመተ ኩነኔ ሳይሆን በዓመተ ምህረት ውስጥ በምህረት ጎዳና ውስጥ እየተጓዝን እንደሆነ እናስባለን። ስለዚህ ትልቁ ነገር ሰላሙ ነው። ሁለተኛ ፍቅርን ያስተማረ አብ ልጁን እስከ መስጠት ድረስ እንዲሁ ዓለምን መውደዱ ተቀዳሚ ተከታይ የሌለውን ልጁን ለሕማም ለሞት አሳልፎ እስከ መስጠት ደርሶ ዓለምን ወደደ። ልጁ ወልድ ደግሞ ራሱን ሰጠ። ከዚህ የበለጠ ነገር ምን ልንማር እንችላለን? እኛም ለወንድሞቻችን ራሳችንን እንድንሰጥ ትልቁን ፍቅር ያስተማረን የክርስቶስ መስዋዕትነት ነው። አብ አንድያ ልጁን ሰጠ፣ ወልድ ራሱን ሰጠ፣ ስጋውን ቆረሰ፣ ደሙን አፈሰሰ። አንድ እናት ብትኖረው እሷም እናት እናት ብሎ ሰጠ። ምን ያህል ሰጠዋል? እና በምድር ላይ የማይሰጡ ሰዎች ክርስቶስን የማይመስሉ ሰዎች ናቸው። ለወንድማቸው ፍቅርን የማይሰጡ ሰዎች በፍጹም። ለዚህ ነው ዮሐንስ ፍቅር ወንድሙን የማይወድ ሁሉ ነፍሰ ገዳይ ነው፣ በጨለማ ውስጥ አለ የሚለው። ይሄ የዚህን የቤዛነትና የማዳን ስራ አልተረዳውም ማለት ነው። እና የሰጠን ፍቅር። ሶስተኛም የመከራ ትርጉም ተቀይሯል ነው። አሁን ቅድም ስለ መከራ ስላነሳልኝ ነው። አሁን እርግማን አይደለም መከራ፣ ፍኖተ ክብር ሆኗል። ወደ ክብር መንገድ ተለውጧል። ጌታ ሕማማትን ተቀብሎ ውሳጤ መንጦላዕት ገብቶ ድል ነስቶ ማለት ነው በየማነ አብ መቀመጡ እኮ ዛሬ ጌታ ከመከራ በኋላ ክብርን ከፍቷል ነው። ክብርን ከፍቶልናል። መከራ ወደ ክብር መሸጋገሪያ አንድ ፖርታል፣ አንድ ታናል ሆኖልናል። አንድ ድልድይ ሆኖልናል። አንድ ማዕዶት ሆኖልናል። ስለዚህ ዛሬ ክርስቲያኖች ዝም ብለን ተደላለን እንድንኖር አልተፈቀደልንም። ይህ መታወቅ ያለበት ነገር አንደኛ መከራ ስንቀበል ከክርስቶስ ጋራ ሱታፌ እያደረግን መሆኑን ልንረዳው ይገባል። በተለይ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 29 ላይ ስለ እርሱ ደግሞ አለ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም የተጠራችሁት። ማመን ብቻ ሳይሆን ስለ እርሱ መከራ መቀበል አለብን። እምከመ አርአይነ ሕማመ ንዔሪ ክብረ ምስሊሁ በሕማም ስንመስለው ነው ወደ ክብሩ ዓለም ልንጠጋና ልንደርስ የምንችለው። ስለዚህ ዛሬ መከራ ስንቀበል እግዚአብሔር ተወኝ ብለን ማማረር ሳይሆን ደስ ብሎን ከጌታዬ ጋር መከራ እየተሳተፍኩ ነው ልንል ይገባል። ይሄ በጣም ትልቁ ቁም ነገር ነው። በጣም አስደሳቹም ነገር ያ ነው። እግዚአብሔር ተወኝ ብሎ ማልቀስ ሳይሆን ከአምላኬ ከክርስቶስ ሕማማተ መስቀል እየተሳተፍኩ ነው ብሎ የሚደሰት መሆን ክርስቲያን መሆን አለበት። ግን ፈተናው ይለያያል። ከራሱም ችግር ያመጣውን ፈተና ሁሉ ከጌታ መስቀል ጋር አይደለም። ግን በክርስትናው በትክክለኛ ክርስትናው የመጣበት መከራ ከሆነ እውነት ትክክለኛ መከራ ከሆነ እየተቀበለ ያለው ያ ሰው ከክርስቶስ ሕማማተ መስቀል ጋር ሱታፌ በማድረጉ በምድር ላይ እድለኛ እንደሱ ላይኖር ይችላል። ይሄ አንደኛው ነው። ሁለተኛው
መከራ ያጸናል፣ መከራ ያበስላል፣ መከራ ያራቅቃል። ለምሳሌ ሐዋርያትም ደጋማ መልእክታቸው እንደጠቀሱት በተለይ ጴጥሮስ ወርቅ እሳት ውስጥ በመግባቱ ነው የበለጠ ነጥሮ ወርቅነቱ የሚታወቀው። እሳት ውስጥ ተፈትኖ የማይመጣ ወርቅ ሊሆን አይችልም። ዛሬ ስለዚህ ክርስቲያኖች መከራ ሲመጣባቸው በእምነታቸው ክርስቶስን በማመናቸው እምነታቸው ይጠራል፣ ትዕግስታቸው ይበዛል፣ ብስለታቸው ይጨምራል፣ ትዕቢታቸው ይሟሟል፣ ወደ በለጠ ወደ ክርስቶስ ይቀርባሉ። ትዝ ይበለን እንደው ኮቪድ እንኳን ተው፣ በክርስቶስ የሚመጣው መከራውን እናቆይና ኮቪድ ምንድን ነው ያደረገው? የኮቪድ መከራ እንዴ ሁሉም ንስሐ የሚገባ ሆኖ አይደል እንዴ? የሚያለቅስ ሆኖ አይደል እንዴ? ምህላውም ተው መከራ በክርስቶስ ስም ያ በቫይረስ የመጣ መከራ ነው። በቫይረስ የመጣ መከራ ምድር ላይ የሚንቀሳቀሰውን ሰው እንዲህ አድርጎ እንትን ካረገው ካጠራው ወደ እግዚአብሔር ካቀረበው በራሱ በክርስቶስ የሚመጣ መከራ ደግሞ የበለጠ ክርስቲያኖችን ከክብር ወደ ክብር የሚያሸጋግር በመሆኑ እምነት በምቾት ብቻ ሳይሆን የሚገለጠው በመከራም ጭምር ነው የሚገለጸው። አንዳንዴ የደስታ ዘመን አለ፣ አንዳንዴ የመከራ ዘመን አለ እና በሁለቱም እግዚአብሔር ይከብራል። መጨረሻ ልናገረው የምንችለው የዓለም ባህሪ ነው፣ የዓለም ጠባይ ነው። በተለይ ራሱ ዮሐንስ 15:18 ላይ ያስተማረን ነው። ዓለም ቢጠላችሁ እኔን እንደጠላኝ ይወቁት ይላል። ዓለም ለክርስቶስ ትምህርት አትመችም። ዓለምም ደስተኛ አይደለችም በክርስቶስ ትምህርት። እሱንም አምላክ እኔን ባለቤቱን እንዲህ ካሉኝ እናንተንማ እንዴት አሉ። በቃ አለቀ። የሐዋርያት ሕይወት በሙሉ የተከታዮቹ በሰይፍ በመቀርደድ በብዙ መከራ ውስጥ ነው ያለፉት። ስለዚህ በእውነት ዓለም ከክርስቶስ ትምህርት ጋር የምትጋጭ በመሆኗ የሁሉ መከራ ይደርስብናል። መጨረሻ ግን ትልቁ ነገር የምስክርነት ኃይል ይገለጣል። በጣም እጅግ የሚገርመው በመከራ ጊዜ ውስጥ ክርስቲያኖች የሚያሳልፏቸው መከራዎች ሁሉ ብርሃን ሆነው ነው ያለፉት። አሁን እነ ቅዱስ ጊዮርጊስ ተጋድሎ ዘመን፣ የነ ቅድስት አርሴማ፣ የነ ቅድስት በርባራ፣ የነ ቅድስት ዮልያና ስንቱን እንጠቅሳለን። ያ እምነታቸው እንደ ወርቅ ተፈትኖ የጠራበት ዓለም እስኪያልፍ ድረስ የሚመሰከረው ነው። ብዙዎችን ወደ ክርስቶስ እቅፍ መልሷል። የመጨረሻ የሞት እንትናቸው ላይ በጽናት እነ እስጢፋኖስ ሲወገሩ እነ ጳውሎስን ማርኮ አምጥቷልና የሰማዕታት ደም የቤተ ክርስቲያን ችግኝ ነው እንዳለው ብዙ ክርስቲያኖችን ያመጣ ብዙ ክርስቲያኖች የተቀበሉት መከራ ነውና የእምነታቸው ጽናት ሰዎችን ወደ ክርስቶስ እቅፍ አድርጓልና ግን አጠቃላይ እንድንረዳው አጠቃላይ ለመረዳት በአንድ መስመር ልዝጋው። መከራው ጊዜያዊ ነው፣ የሚሰጠን ክብር ግን ዘላለማዊ ነው። ይህን ማወቅ አለብን። ሊነጻጸር አይችልም። መከራው ጊዜያዊ ነው፣ ማንም ሰው ይሞታል፣ መከራ አድራሹም ይሞታል። መከራው ጊዜያዊ ነው፣ ክብሩ ግን እስከሌለው ዘላለማዊ ነውና ልናነጻጽረው አንችልም። በምድራዊ ሕይወታችን የህሊና ሰላም የሰጠን ቅድም የጠቀስኳቸው ቫሊዎች እሴቶች እኮ ሰጥቶናል። እንዲህ እግዚአብሔር እንዲህ ከወደደኝ እኔ ወንድሜ እንዴት አልወድም? በዕፀ መስቀል ላይ የተናገራቸው አባ ስረይ ሎሙ እስመ በዘያምሩ ይገብሩ። ይሄ ሁሉ ቃላት እነዚህ ሁሉ ምድር ላይ ስንኖር እንዴት አድርገን መኖር እንዳለብን መሪ የሆኑ ናቸው። ህይወታችን አልጫ ሳይሆን ጨው እንዲሆን፣ ህይወታችን ጨለማ ሳይሆን ብርሃን እንዲሆን በሱ ፍኖት እንድንጓዝ በጎቼ ድምፄን ይሰማሉ እንዳለ ይሄ ሁሉ የሰጠን የህሊና ሰራ ድሮን በብሉይ ኪዳን ዘመን ስራመድና አሁን በአዲስ ኪዳን ዘመን ብራመድ ለውጡ የሰማይና የምድር ነውና እኔ በሁለቱም በኩል ይጠቅማል። በጣም ጥሩ ጥያቄ ነው መምህር ኤፍሬም። ይሄ ዓለምን ያነዋወጸ ነገር ነው፣ ቀላል አይደለም። እኛ ብቻ ነን የተኛ ነው በዚህ ጉዳይ፣ ዓለም አልተኛም እና በጣም አጠንክሮ መናገር ያስፈልጋል። እዚህ ላይ እንደሚታወቀው መጽሐፍ ቅዱስ በራሱ ሙሉ አይደለም። ሆሊ ትራዲሽን ቅዱስ ትውፊት ነው ሙሉ የሚያደርገው። ለምሳሌ ኢየሱስ ክርስቶስ 3 ዓመት ከ6 ወር ግብጽ ነበረ። ምን አደረገ? በ3 ዓመት ከ6 ወር ምንም ልታገኘው የምትችልበት መረጃ የለም። ተሰደደ፣ ተመለሰ ከማለት ውጭ እና 12 ዓመቱ ላይ ቤተ መቅደስ ይገባል። እሺ 18 ዓመቱ የት ነበረ? ምን ሲሰራ ነበር? አሁንም 30 ዓመቱ ላይ ነው መጽሐፍ ቅዱስ የሚጽፈው። ያ ሁሉ ዓመት ምን ነበረ? እንደገና ሞትን ድል አድርጎ ተነሳ። 40 ቀን እንዳስተማራቸው ሉቃስ በግብረ ሐዋርያት ላይ ጻፈ። ምንድን ነው ያስተማራቸው? ምንም ነገር የለም። ስለዚህ እነዚህ ሁሉ ትምህርቶች፣ ተአምራቶች፣ የማዳን ጉዞ በሙሉ ተሰንደው ያሉት በቤተ ክርስቲያን ውስጥ ነው። ስለዚህ ሰዎች አንድ ቦታ ላይ ሊነቁ ይችላሉ፣ ይሄ ይናፍቁም ይችላሉ። አሁን ስለ መላእክት ብትፈልግ እኮ 3 መላእክት ስም አይጠቅስም።
እንዴት ነው ይሁን መላእክት የት ገቡ? ስለ መላእክት የያዘው መጽሐፍ ምን ነው? ወደ ሄኖክ አይሄድም። ስለዚህ ቀኖና የቤተክርስቲያን ቀኖናን ስንመለከት ዓለም አቀፉ ስንመለከት 66ቱ አለ ፕሮቴስታንቶች እንትን የሚሉት፣ ካቶሊኮች 73 መጻሕፍት ይቀበላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከሁሉም ዓለም በበለጠ 80 አሃዱ ወይም 81ዱን ቅዱሳት መጻሕፍት ቆጥራ ሰፍራ 46ቱ ብሉያት 35ቱ ሐዲሳት የምትቀበል ቤተክርስቲያን እቺ ብቻ ናት።